ሄሎ ያሬድ አይደለሁም መኮንን ነኝ። ሰላም ነው መኮንን? አለሁ ደህና ነኝ። ያሬድ ደህና ነው? አዎ ደህና ነው። በእናትህ መኮንን አብራችሁ ከሆናችሁ አገናኝ። ይቅርታ አሁን ላገናኝሽ አልችልም። ለምን? ያሬድ ካለበት ቤት ወጥቻለሁ። እሺ ንገረኝ፣ እሱ እዚህ አዲስ አበባ ነው ያለው? አዎ አዲስ አበባ ነው ያለው። አንድ አይነት አየር እየተነፈስን ነበረ። አዎ አንድ አይነት አየር እየተነፈሳችሁ ነበር። ፀሐይም ስትወጣ አብረን ነበር የምንሞቀው ማለት ነው። ጀንበርም ስትገባ እኩል ነበር ማለት ነው አይደል የምንመለከተው? አዎ የምትያቸውን ስሜቶች በሙሉ አብራችሁ ስትጋሩት ነበር። ከስቷል አይደል? አይ ያን ያክል እንኳን አልከሰም። በእናትህ ለአንድ ደቂቃ እንዳየው ፍቀድልኝ። በሚያሳዝን ሁኔታ እሱን ማድረግ አልችልም። እሺ ቪዲዮ ቅረጻውን ያለበትን ሁኔታ ሊሆን ቤዛ፣ እሱም ቢሆን ዋጋ ያስከፍለኛል። ቆይ መኮንን ትንሽ አናሳዝንህ? እኔ ባዝንላችሁ ምን ዋጋ አለው? ዋናው ጉዳይ ያለው እኮ አቶ ተሰማ ጋር ነው አይደል? አዎ። ለማንኛውም አሁን ወደ ደወልኩበት ጉዳይ ልግባ። እሺ ይቻላል። ከቻልሽ ላገኝሽ እፈልጋለሁ። ግን አሁን እኮ ትምህርት ቤት ነኝ። እሺ ነገሳችኝ። አስፈላጊ ከሆነ ግን አሁንም ሰዓት እየደረሰ ስለሆነ መውጣት ትችላለህ። አይ ነገ ቢሆን ይሻላል። እሺ እችላለሁ። ከሱ ጋር ልታገናኘኝ ነው እንዴ? አይደለም፣ ግን ደግሞ ስለሱ ጉዳይ የምናወራቸው ብዙ ነገሮች ይኖራሉ። እሺ እንደዛ ከሆነ ያለህበት ድረስ እመጣለሁ። እሺ ነገ የሆነ ቦታ ሆኜ እደውልልሻለሁ። እሺ አንድ ነገር ግን ወቂ። ምንድን ነው? በምንም አይነት ታምር እኔና አንቺ ልንገናኝ እንደሆነ ለማንም ሰው እንዳትናገሪ። እሺ ተስማምቻለሁ። ጌታዬ ሆይ እባክህ ስቃችሁን በቃችሁ በለን። ሄሎ ቤዛ። ሄሎ ቀስቴ፣ የት ነህ? ሰፈር ነኝ ያለሁት። በአስቸኳይ እፈልግሃለሁ። ምን ተፈጥሮ ነው? መኮንን ደውሎልኝ ነበር። ምን አለሽ? ሊያገኘኝ እንደሚፈልግ ነግሮኛል። የት? እሱን አላውቅም፣ ግን ደግሞ ነገ እንዳገኘው ጠይቆኛል። በጣም አሪፍ። ግን ለምን ዛሬ አያገኝሽም? ያው ትምህርት ቤት እንደሆንኩ ሲያቅ ነው ሀሳቡን የቀየረው። በጣም ጥሩ። ለነገ በደንብ ነው የምዘጋጅለት። ግን ቀስቴ፣ እኔ ደወልኩልህ ችግር እንድትፈጥር አይደለም። እኔም ችግር መፍጠር አልፈልግም። ግን ያው ከኔ ጋር አውርቶ ከጨረሰ በኋላ እንድትከታተለው እፈልጋለሁ። ምናልባት ያሬድ ያለበትን ቤት ሊጠቁመን ይችላል። ያመጣሽው ሀሳብ በጣም ጸዴ ሀሳብ ነው። ጥሩ፣ በቃ እንደዛ ከሆነ ለነገ ተዘጋጅ። ደውሎ የት እንደምንገናኝ ሲነግረኝ አሳውቅሃለሁ። ስታይል። ያሬድ እዚሁ አዲስ አበባ ቅርቤ እንደሆንኩ እያወቅኩ መቼም ዝም አልል። ሩስ ለምን መጣሽ? ምን ላድርግ ኪዱ? አለቃችን ከመጠን በላይ ያስጨነቀኝ ነው። ምን ብሎ? አሻንቲ እንዳገኘሽ አውቃል። አንቺ ነሽ የነገርሽው? ምን ላድርግ ከመጠን በላይ ያስጨነቀኝ። እና ምን አለ? በአጭር ቀን ውስጥ አሻንቲን እኔ ያለሁበት ድረስ ይዛው እንድትመጣ ንገሪያት ብሎኛል። ቆይ ከዛስ? እሺ ምን ሊያደርግ ነው? እሱን እኮ ባለፈው ተነጋግረን ጨረስን። አባትዬው ያካፈላቸውን ውርስ አሳልፎ እንዲሰጡ አሻንቲን ያግባባዋል። እምቢ ካለ ደግሞ በግድ እንዲፈርም ያደርገዋል። ምን አይነት ፈተና ነው በእግዚአብሔር። እኔ ያልገባኝ። ቆይ አንቺ ለምንድን ነው በዚህ ልክ የተጨነቅሽው? አሻንቲና ጀግና ያላቸውን ግንኙነት ብታይ በጣም ያሳዝኑሻል። ማን ነው ጀግናው? የአሻንቲ አባት ናቸው። የእንጀራ አባት ብለሽ አስተካኪው። አቻፍሽን ዝጊ። እንደዛ ይባልም። እሺ ለምን? ስለማይባል። ይሄኔ ነው መፍራት አለች። አንተ ሙላ ፌስታሉ ግን ስራውን ትቶት ነው እንዴ? አንተ ደግሞ ስንት ጊዜ ነው የሚናገር? እናቴን አይቼ ልምጣ ብሎ ሄደ ተባልክ አይደል እንዴ? እኔ ናፈቀኛ። ምን አለበት አንዴ እንኳን ስልክ ቢያነሳል። ምን ታደርገዋለህ? እኔ ከንፈር ወዳጅ አግኝቶ ቸልቲ ቸልቲ እያለ ነው የሚሆነው። አንተ የዛኔ ደብሪቱ ጋር ቸልቲ ቸልቲ እንዳልከው ማለት አንተ ቀልድ። አንተ ግን ደብሬ እኮ እናቴን ከኛ እኩል እኮ 12ኛ ተፈትናለች። ሂጂ እና እስካሁን አስበው አንድ ዩኒቨርሲቲ ቢደርሰን ከዛ በኋላ አንተ ይሄን ድንግል ከንፈር እየመጠመጥክ ልጠቀልላት ከዛ እያልክ ልትማር ስርዓት ያዝ። እሷ እህቴ ነች። ጂ እህቴ ነች ብለህ አንተ ልትምራት ማለት ነው። ልትምራት። በስመ አብ የሚገርም ነገር በጣም ኪዱ እኮ እናቴ እቺ ማንም የለኝም ብላ አይደል እንዴ ስታለልቃቀሽ የነበረው? እንደውም ለእኛ ጸዴ አጋጣሚ ነው። እሺ እንዴት? እኔ ቸከሷን ተጋትቼ ጀዋሏን እቀበላታለሁ። አንተ ኪዱን ይዛ ትጋትታለህ። ገባህ?
ከዛስ ልታጫውታት? አንተ መሀይም ነህ እንዴ? እድሜ ልክህን የምታይክ ማጫወት ነው። እስኪ አንዳንድ ቀን ደህና ነገር አስብ። እንዲሁ ልጅ ልመክራት ነው? ወይኔ አንተ ግን ይኸውልህ ምን ላድርጋት ነው መሰለህ? ማንም የለኝም ስትል ነበር አይደለ? ጀዋሉን ተቀብዬ ስለማንነቱ አጠራራለሁ። ከፈልክ የራሱ ጉዳይ። አንተ እሷን ጀንጅናት። አይ እኔ ተስማምቶኛል። እኔ ኪዱ ጋር ይሻለኝ። እስቲ ሩስ በቃ በእናትሽ ሂጂ ከዚህ ሰው ካየን ለእኔም ለስሬም ጥሩ አይደለም። ቆይ እስከ መቼ ነው በዚህ መንገድ ለመቀጠል ያሰብሽው? አላውቅም ብቻ ላለቃችን በቅርብ ጊዜ እንደምጨርስ ንገሪው። ይኸውልሽ ኪዱ ጊዜ በተራዘመ ቁጥር ለእኔም ለአንቺም ሪስክ አለ። ይገባኛል። በቃ አሁን ከዚህ ሂጂ። ሰማይ ኪዱ ታዘናገልኛለህ። እኔ ሂጅ እንኳን ሂጅ ጀናጀናታለሁ። ገባህ? ግን አሁን ከሄድኩኝ አጠረጠረኝ። በቃ የምጠረጥር እኮ እዚህ ቁምና ጊዜ ግዛ። ገባህ? እስቲ ሂጂ አንቺ Let's go baby. አሁን ትንሽ ጊዜ እዚህ ለመቆም ነው እንደዛ ፈጥነ የመጣው? እባክህ ሰብለ እንዳላስቆማት ብዬ ነው። ምን ብቻዋን የምትቆም አንዱ እንዳይወስድብህ ፈርተህ ነው? ሁለተኛ እንደዚህ እንዳትለኝ። እባክህ ለቀልድ ነው። ቀልድም ቢሆን አይመቸኝም። እሺ በቃ ይቅርታ። እኔ ላናድህ ፈልጌ አልነበረም። ስትመጣ ሰብለን አላየሃትም? አላየኋትም። ብርክቲን ሳይታታል እስካሁን አልመጣችም። በል አሁን ሁለታችንም ፍቅረኞቻችንን እንጠብቅ። የኔዋማ እንደምትመጣና አብረን እንደምንሆን እርግጠኛ ነኝ። አንተስ ግን? እኔም እርግጠኛ ነኝ። እንዴት እርግጠኛ ሆንክ? አንተ ከሰብለ ጋር ከሆንክ ኤላ አጠገቤ እንዳደርሽ ስላላት ምን አማራጭ አላት ብለን። ስማኝ፣ ምርጫዋ እንጂ አማራጭ መሆን የለብህም። ሁሉም በጊዜ ይሆናል እባክህ። እንቁላል ቀስ በቀስ በእግሩ ይሄዳል ሲባል አልሰማህ? ስማ፣ አንዳንዴም ገምቶ እንደሚጣል አትርሳ። ቆይ አንተ ግን ለምንድን ነው በብርክቲ ጉዳይ ሁሌ ጠማማ መልስ የምትሰጠኝ? እንድትጎዳ ስለማልፈልግ እኮ ነው። ለምን እጎዳለሁ? ማፍቀር በእኔ ተጀመረ እንዴ? አይደለም ግን አንተ አፈቀርኳት የምትላት ሴት በኤልያስ ፍቅር ጨርቋን ልትጥል የደረሰች ነች። እንደምታውቀው ኤልያስ እየገፋት ነው። መገፋቷ ደግሞ እኔ ላይ ይጥላታል። እንዳፍ ያርግልህ። እኔም የራስህ ብታረጋት ደስተኛ ነኝ። እንደዛ ከሆነ ደግፈኛ። ተስፋ የሚያስቆርጥ ነገር አትንገረኝ። እሺ በቃ ሶሪ። እንዴት ናችሁ? ሶሪ። ብዙ አስጠበቅኩ እንዴ? አረ እንደውም ከካሊብ ጋር አሪፍ ርዕስ አንስተን እያወራንበት ነበር። ስለምን? ስለ ብርክቲ ነው እንዴ? ምን ነው ደበረሽ እንዴ? አሁንስ የዚች ልጅ ስም መስማት እንዴት እንደሰለቸኝ። ኤልያስን ትወደዋለች አትሆንም ትጎዳያለች ምናምን ነው የሚለኝ። ኤላም መውደዷ ልክ ነው። እሱ ደግሞ ፊት ነስቷታል። እኔም እኮ እሱን ነው የምለው። ይሄ ለእኔ በደንብ ጥሩ አጋጣሚ ነው። አረ ወደዛ ተሳክቶልህ ያንተ አድርጋት ሰላም ብትሰጠን ትልቅ ውለታ ነበር የምትውልልን። አይቀርም ትንሽ ጊዜ ብቻ። ሰውየው አንተ ትቆያለህ መሰለኝ። እኛ እንሂድ። እንዴ ለምንድን ነው የሚቆየው? እንዴ ከብርክቲ ጋር ከሆነ ከማንም ጋር አልሄድም ሞቼ ይገኛለሁ ብሎ ይሆናል። ተቀጣጥረዋል። ባንቀጣጠርም ብቻዋን ስለሆነች እንድሸኛ መፈለጉ አይቀርም። በል በቃቸው ሰውዬ። ይኸውልህ ፈጣሪ እንደናንተ አይደለም። ብቻዬን ልትተውኝ ስትሉ ላከልኝ። ሀይ እንዴት ናችሁ? አለሁልሽ የእኔ ቆንጆ። ለነገሩ ካሌብን ትተን ልንሄድ ስንል ነው የመጣሽው። ብቸኛ ያደረጉ ካል አይዞክ። አፌ ቁርጥ ይበልልሽ። ምንድን ነው የምትጠብቁት? አትሄዱም ነበር? ምን ነው ሰብለ ዘማልሽ? ወሬያችሁን ቶሎ ጨርሳችሁ ከጆንዬ ጋር መሄድ ስለፈለኩ። እሱስ ልክ ነሽ። ያው ተጣልታችሁ ብዙ ስለቆያችሁ ናፍቆት ምናምን ይኖርባችኋል። እሱን ትተሽ ኤላ ጋር ስለቆየሽ ማለት ነው። አንዳንድ ሰዎች የምንታረቅ አልመሰላቸውም ነበር። አንዳንድ ሰዎችማ ከኤላ ጋር የነበረሽን ቅርርብ አይተው ፍቅር ምናምን ሳይጀምሩ ይቀራሉ ሲሉ ነበር። እሱማ እንዴት ይሆናል? የጆኒ ፍቅረኛ ነኝ፣ ኤላ ደግሞ ያለም ፍቅረኛ። ረሳሹ መሰለኝ። እንዴት እረሳዋለሁ? ያው የሰው ወሬ ነው እንጂ። እና ምን አሰብሽ? ኤላም ብለሽ ነበር እዚህ ድረስ የመጣሽው፣ ግን እሱም አልሆነም። አሁን ላይ ብቸኛ ነሽ። ለኔ አታስቢ። ትንሽ ዞር ዞር ማለት ብቻ ነው የሚጠበቅብኝ። እኔ ምልካሌ ቅድም የጀመርነው ወሬ ለምን ዞር ዞር እያለን አንጨርሰው? ደስ እያለኝ ነው። በቃ እንሂድ። ባይ ባይ። የምንሄድ ማኪያ ይላል
እንዴት ነሽ? በእናትሽ አቡሼ ደህና በእናትክ አለሁልሽ። ምንሽን ብቻሽን ደቅ ያልሽው? አባክያ ጠብቂኝ ብሎ ቀረ። አይ ዘመን፣ አይ ወንድ ልጅ ለአንድ ሰከንድ አልለሽም ያለው ልጅ ጥሎሽ አሸሽ ገዳም ይልልሻላ። ወዶ እኮ አይደለም። ማን አስገድዶት ነው ታዲያ? አይ ለጀግና የሆነ ነገር መስራት አለብኝ ብሎ እኮ ነው። ውሸቱን ነው። እንዴት? ይሄኔ ከቃቃ ሚስቱ ጋር ቸልት እያለ ይሆናል። እባክህ ስም አታጥፋ። አባክያ እንደዛ አያደርግም መስሎሽ? ይልቅ ሚኪ አለ። ምን ሆነ ነው ብቻ ነው የመጣው? እንዴ ትንሽ ልረፍበት እንጂ ከዛ ሚኪ ከሚባል ጨቅጫቃ ሰውዬ ጋር ከዛ ደግሞ ብሶተኛው ደግሞ ቾምቢ አለ። እንዴ ቢያንስ ትንሽ እረፍት ወስጄ ልደሰትበት። ኧረ እባክህ ሚኪ ጨቅጫቃ ነው እያልክ ነው? ኧረ እባክሽ እዚህ ምድር ላይ ከሚኪ በላይ ጨቅጫቃ ሰው አለ እንዴ? ይሁንልክ። ይኸውልሽ እዚህ ብቻሽ መቀመጥሽ ጥሩ አይደለም። ይሄ ኩርሲ የመሰለ ሰውዬ ሰርካ መጥቶ ችግር ከሚፈጠር ብንሄድ ይሻላል። ወዴት ነው የምንሄደው? አይ ከሀገር እኮ ነው አሻንቲ ከሚመጣ ድረስ ሳምቡሳ ነገር ልጋብዝሽ። ግድ የለሽ ሰው ላርግሽ። እሺ ና እንሂድ። እናት አይከፋኝም በዚች ቆንጆ ብትሳሳት። እንዴት ነሽ? ከአንቺ ውጪ እናት የሚባል እዚህ ቦታ አለ? ይቅርታ እኔ እንደሆነ ስላላወቅኩኝ። እሺ ችግር የለም። ደህና ነሽ ግን? ደህና ነኝ። አላወቅኩም። እኔ ራሱ ራሴን አላውቀውም። የሚገርምሽ ነገር እኔ ራሱ ካወቅኩት ዘመናት አልፎኛል። ራሴ አልገባኝም። የሚገርምሽ ነገር በቃ እኔ አሁን ስተኝ እንደዚህ ልብ ብለሽ ስትመለከችኝ አቢዩዝ መደረግ ያለብኝ ሰው መስላለሁ? ማለት ይኸውልሽ ጓደኞቼ በጣም በጥቁረቴና በቦርጭ አቢዩዝ እያደረጉኝ ነው። ቦርጬን ፈልጌ ያመጣሁት ይመስልሻል? እኔ ስታስቢው እኔ እኮ ቦርጬን ሳግበሰብስ ነው ያመጣሁት። እንዴ በጣም ነው ጥቁረትን የምጠለው። እኔ እኮ አልጠላውም፣ ግን በቃ አቢዩዝ ያደርጉኛል፣ ይበድሉኛል። አሁን ስሬ ምን እንደሆነ ታውቂያለሽ? መንገድ ላይ ነጭ ሰው ሳገኝ ማለት ነው ሂጂ ጥምጥም ነው የማደርገው። ሞራል ግንባታ። የኔ ቆንጆ አንድ ነገር ላስቸግርሽ በእናትሽ። ምንድነው? የቀረ ሞራል ካለሽ እንድታወሽኝ። ለማካፈል የሚሆን ሞራል እንኳን የለኝም። ታድለሽ። ለምን? ጥቁር አይደለሽም። ይሄን ያህል ነው የምጠላው? እውነቴን እኮ ነው። እኔ አልጠላውም። በቃ እሺ፣ ከነሱ ጫናና መድሎ የተነሳ በቀን ቅድም እንደነገርኩሽ እኮ ነው ሂዱ እቅፍ ነው ቀይሱ። ያን ያህል ግን ጥቁር አይደለም። ውይ እንኳን አገኘሁሽ የኔ እናት፣ የኔ የጥቁር ቆንጆ እንኳን አገኘሁሽ። የኔ መሰለ ሞራል ግንባታ ከየት ይገኛል? ለማንኛውም ሚኪ ይባላል፣ የጥቁሮች ነፃ አውጪ ግንባር የጥነግ ዋና ስራ አስኪያጅ ነኝ። ሩት እባላለሁ። መንገዳችን ግን አንድ ነው። አንድ ነገር ላስቸግርሽ። ቀዮችን የማቀፍ ዘመቻ አስጀምራለሁ እና እሱን ትቀላቅያለሽ? ይቻላል። የኔ የጥቁር ቆንጆ ሰንደሉ ራሱ አንቺ ነሽ እኮ ነኝ። ቆይ ግን ለምንድነው ከብርክት ጋር ማትዋደዱት? ሁሉ ነገሯ ስለማይጥበኝ ያገኘችውን መነካከት ትወዳለች። እንዴ እና ታዲያ አንቺ ምን ይሽነከች? አንተ ይህን ነገር ካንቺ መስማቴ በጣም ቢያስደስተኝ፣ ግን ያው እንደምታስቢው አይደለም። ምን ነው እንደማስበው ያለው? ብርክት እኔን ለስራ ነው የቀረበችኝ፣ ቲክቶክ ለመስራት ብቻ። እሱ የሷ ሰበብ ነው። መጀመሪያ ቀን ስታይክ እንዴት እንደሆነች አይቻታለሁ። እኔ ቆንጆ ማንም ሰው እኮ የሚያደንቀውን ሰው ፊት ለፊት ሳይ ሊሆን የሚችለው ነገር ነው ያደረገችው። እሺ እሱ የመጀመሪያ ቀን ስለሆነ ነው እንበል። ከዛ በኋላ ከስር መቼ ጠፋች? እንደምታውቂው ቲክቶክ ለመስራት ነው። በሷ ምክንያት የፍቅር ህይወት እየተበጠበጠ እንደሆነ ስታውቅ ልትርቅ ወይም ደግሞ ግንኙነታችሁን በልክ ልታደርገው አይገባም ነበር? አንቺ አንድ በሌላ መልኩ ስለተረዳሻት ምንም ነገር ብትሰራ አጥምሽም። ቆይ ግን ታውቀዋል፣ በጣም እየተከራከርክላት እኮ ነው። እኔ ቆንጆ በዚህ ጉዳይ ስጋት እንዳይገባሽና ጭንቅላትሽ ንጹህ እንዲሆን ስለምፈልግ ነው እንደዚህ መሆኑ። ምንም ብትል አልቀበልህም። በቃ ውስጥ አይወዳትም። ሁሉንም ነገር ሆን ብላ ነው የምታደርገው። በቃ እሺ ተያት፣ ስለ ራሳችን ብቻ እናውራ። እሺ በቃ ወሬን ቀይር። አሁን ራሱ እየተናደድኩኝ እኮ ነው። እንደዚህማ ቶሎ አትናደጅብኝ፣ ታረጅብኛለሽ። ራስ አስረጅተኸኝ አረጀሽብኝ ልትለኝ ነው? ሳስበው ግን የሆነ ስታረጅ ውበትሽ የሚጨምር ነው ይመስለኝ። ወሬኛ። አይ ከምሬ ነው። ደግሞ በጣም ናፍቀሽኛል። እኔም ናፍቀኛል። ምን ያህል ናፈኩሽ? አንተ ከናፈቀኝ በላይ። ይሄ እንኳን የማያፈናፍን መልስ ነው። ኧረ እንሂድ፣ ቆመን ቀር። እኔ የምለው ግን እንዴት አባክያን ጥሎ አጠፋ? ውሽማው ጌዱ ወንድ ልጅ ወንድ ልጅ ጀሮም እኮ ወንድ ልጆች ሲባሉ አይታመኑም እኮ የልጅነት መልኳ ምጥ አድርጎ ከጨረሰ በኋላ ምክንያት እየፈጠረ ላሽ ይላታል። በጣም ያሳዝናል። ምን ሆነሽ ነው? ምን ሆነሽ ነው? አባክያ ጭሩሽ ሂድ ስትሉኝ ከፋኝ። አይዞሽ ትለምጂዋለሽ። እሺ ትለምጂዋለሽ። አባክያ እኮ ሄዶ እናንተ እንደምታስቡት ውሽማ ይዞ አይደለም። እና
ጀግናው ስራ ዞት እሱ ሊሰራ ነው ሄደው። ችግሩ እኮ እሱ ነው። ሁሉም ሰዎች ቺት ማድረግ ሲፈልጉ ስራ አለብኝ እንዲሆንኩኝ እያሉ የፈለገ ነገር ቢሆን አባቴ እንደዛ ያደርግ። በቃ አንቺ ከኛ ስለምታውቂ አያረግም፣ ችግር የለውም። እኔ የምለው ግን እኔ እዚህ ልጠብቂው ነው ወይስ ወደ ሰፈር ትሄጃለሽ? አይ እኔ እዚህ መንገዱን እያየሁ ጠብቀዋለሁ። በቃ ደግ አደረግሽ። እኛ እንሂድ። እኛ እኮ እዚህ ሆነን ብናጣብቅሽ ደስ ይለን ነበር፣ ግን አንችልም። ብንሄድ ይሻላል። እንሂድ በቃ። ችግር የለውም። መንገዱንም ሰፈሩንም ስለለመድኩት እዚህ ጠብቀዋለሁ። በቃ እስቲ ትመጫለሽ ብዬ ሳይ ማዶ ማዶ የልጅነት ህልሜ ማማ እንደበረዶ ብዬ ደብተሬ ላይ ልጽፍ ስል ነው የመጣሽልኝ። ይሄን የድሮ ጥቅስ ከየት አመጣኸው? ለፍቅር ሲባል ሲጀመር እማልሆነው ነገር የለም። ደህና ነገር መሰለህ እንዴ? የድሮ ጥቅስ ነግረኸኝ። እስቲ ዘዢ፣ እማልሆንልሽ ነገር የለም። የጆኒ ልደት አሪፍ አድርገን እናክብረው። የጆኒ ልደት ለማክበር ግን ለምንድን ነው እንደዚህ በጣም ይፈለግሽው? ሰርፕራይዝ ማድረግ ስለምወድ እኮ ነው። ሰብለ ግን ደስተኛ የምትሆን አይመስለኝም። እሱ የኔ ቢዝነስ አይደለም። ቢሆንም መቼም ፕሮግራሙ ላይ መምጣቱ አይቀርም አይደል? እሱ እንደ ደጋሹ ፍላጎት ይወሰናል። ያም ሆነ መምጣት አለባት። ስቀልድ ነው። እንደውም መታ ፍቅረኛ እንዴት ሰርፕራይዝ እንደሚደረግ መማር አለባት። ወደፊት ግን ሳስበው ጓጓው። ምንድን ነው ያጓጓ? እንዴት እንደምትንከባከብኝ አስቤው ነው። ለምንድን ነው የምንከባከብክ? ያው ፍቅረኛሽ ስለምሆን ነው። ምኞት አይከለከልም። ኧረ አንቺ ልጅ ለሞራል ላይ ተጠንቀቂ። ውይ እረስችሁ። ምኑን? ሞራል እንዳለህ ነው። እስቲ አንቺ ብቻ ሽበይና እንዴት እንደምንከባከብሽ ላሳይሽ። አይገርምም? እንዲሁ ታስታውቃለህ። ምንድን ነው የማስታውቀው? መንከባከብ እንደምትችል። እና እንደዛ ከሆነ ለምንድን ነው ፍቅሬን የምትገፊው? አንተ ጥሩ ሰው ነህ፣ ከኔ የተሻለ ሰው ስለሚገባክ። ኧረ ሙድ መያዘ። ኧረ ታቀልጂብኝ። ያው ህይወት እንደዚህ ካልሆነ እኮ አትገፋም ብዬ ነው። እኔን ገፋሽኝ፣ የኔስ ይሁን። እሺ ደግሞ አሁን ህይወትንም መግፋት ጀመርሽ። ይልቅ ዛሬ አዳራሹን ነገር ጨርሰናል። በምን እንደምታግዘኝ አሳውቃለሁ። ለአንቺ ለመታዘዝ ዝግጁ ነኝ። ምን መስራት ትችላለህ? አንቺ ዘዥኝ እንጂ ሁሉንም ነገር ይችላል። እሺ እንደዛ ከሆነ ና አድርገህ ምን ታደርግልኛለህ መሰለህ? ሚኪ ቸከሷን አናገርካት? አግኝቻት ጀወሎን ተቀባብያት ነው የመጣሁት። ቆይ እዚህ ሰፈር የመጣችሁ ለምንድን? አክስቴን ልዘይር ነው ምናምን ነው ያለችው። አረ አክስቷ በእናት እንደሱ ብዬ ስጠይቃት የሌለ ድንብርብር ነው ያለችው። በእርግጠኝነት ግን እዚህ ነገር ላይ የሆነ ጭው ያለ። እሱ እኮ ብላክ ኤንድ ዋይት የሆነ ግልጽ ሀሳብ ነው። አንተ በእናትህ አይደብርም? እንዲህ ብላክ ምናምን እያልክ እኔ ሞራሌ ላይ አትረማመደሽ። ምን አይነት ለካ ጥቁር ነሽ አንተ። ራሱ አትርሳ። እኔ ጉጥግር ምናምን ብልክ አይደብርም? ይደብራል። እሱማ ይደብራል። እኔም እኮ እንዳልናገር ደብሮኝ ነው እንጂ እበት ነህ ብሏል ሰውዬው። እበት ነህ አንተ። እኔም እኮ አፈር ነህ ልልህ ደብሮኝ ነው እንጂ አፈር ነህ። እሺ አሁን ወደ ጉዳያችን ስንመለስ አሁን ምን እናድርግ? በቃ ያለን አማራጭ አንድ ብቻ ነው። ስለ ኪዱና ስለ ቺኳ ለአሻንቲን እንነግረዋለን። ችግር እኮ ልጁ የሚሰማ ጉድ አይደለም፣ የሆነ ከንቱ ፍጥረት እኮ ነው። እንዴ እና ምን ተሻለ? አላውቅም። ወይ እኛ ራሳችን በፊት እንጠይቃት። እንዴ ማንን? ማኪያን? እንዴ አዎ ማኪያን። አረ እሱማ አይሆንም። ትቀልዳለህ እንዴ? ተረጋግተን ምን ማድረግ እንዳለብን ማሰብ አለብን። ከዛ በኋላ የሆነ ውሳኔ ላይ እንደርሳለን። እኔ እኮ የምፈራው ያው እንረጋጋ ስንል የማይሆን ነገር አፕ እንዳያደርግ ነው። ግን ቆይ ስታስበው ኪዱ ምን ፈልጋ ነው የመጣችው? አሻንቲም ሆነ እኛ ችስት ያለን አለሌ እከካም ችስቶች ነን። ምናልባት እና አሻንቲ የሚኖሩበት ቦታ ላይ ማዕድን ቢኖሩስ? አቤት ጭንቅላት! አንተ እኮ አታወሳስብ። ስታወሳስብ ትችልበት የለ እንዴ? ይኸውልህ ወርቅ ወይ ሜርኩሪ እንዳለበት ደርሰውበት ማለት ነው አፈናቅለው ሊወስዱባቸው። አይገርም? እነሱ ቤት ያለው ብቸኛ ማዕድን ምን እንደሆነ ታውቃለህ? ምንድን ነው? ሸኖ ቤታቸው። ዮንክ ዝጋታም፣ እስኪ አፍህን ዝጋ። ወሬ ነው። አስጠላኝ። ካንተ ርቄ የሆነ እረፍት ማግኘት አለብኝ። እኔ ራሱ ስልችት ነው ያልከኝ። ዮንክ ዱካ ጋር የና አሻንቲ ሽንት ቤት የቆልቆላ መንገድ መራ መራ ማርክ ላናግርህ ፈልጌ። እኔ አልፈልግም። ይቅርብኝ። ለምን እንዴ? ምክንያቴ ምን እንደሆነ ባልነግርህም እኮ ታውቀዋለህ። እዛ ግድግዳ ላይ እንደ ታፔላ ልጥፍ አድርገህ ከሰቀልከኝ በኋላ የኔና አንተ ነገር አብቅቶልናል። ይኸውልህ ማርክ፣
እንዳስቀየምኩ አውቃለሁ። ለዛም ደግሞ ይቅርታ አድርግልኝ። እንዴ ያንን ሁሉ ነገር ካደረከኝ በኋላ በአራት ፊደል ይቅርታ ብለህ ስትመጣ ትንሽ እንኳን እፍረት የለህም እንዴ? ታዲያ እሺ ከይቅርታ በላይ ምን ማድረግ እችላለሁ? እኔ በቃ ከቻልክ ተወኝ በቃ። አልተውህም። እንዴ ለምን? ምክንያቱም ጓደኛዬ ስለሆንክ። ጓደኝነታችንንማ እንደ ሚስማር እንደ 10 ቁጥር ሚስማር ልጥፍ አድርገህ ግድግዳ ላይ ከሰቀልከልኝ በኋላ እኮ አለቀ እኮ። ማርክ በእናትህ ተረዳኝ። እሰይ ጭራሽ ቁጣም አለው። እሰይ በርታልኝ ጎበዝ። አንገቴን ነበር እንደ ሲጣርግ ያነቅኝ። አሁን ደግሞ ልቤን የቀረ ናምታኛ ናምታኝ። ጓደኝነታችን የሚዘልቀው እንደዚህ ነው እኮ እንደዚህ ነው። ቆይ እሺ ምን ባደርግልህ ነው ይቅርታ የምታደርገኝ? ተወኝ፣ እኔ በቃ ተወኝ። ወይ ትገላግለኛለህ ወይ እኔ ድፈት እልልህና ማለት ነው እጅን ለመንግስት ትሰጣለህ፣ እኔ ምርፍ እልልሃለሁ። ተወኝ በቃ እኔ ተወኝ በቃ። ወይ በቃ ልጅ በገዛ እጄ ላጣው ነው። እንዴ ምንድን ነው? ስፈልግሽ አገኘሁሽ። ለምን ፈለግሽ? ያው ከኔ ይልቅ ጆኒ የሚወደውን ነገር አንቺ የምታውቂ ይመስለኛል። መምሰል ሳይሆን በደንብ ነው የማውቀው። እሺ ሆነልሽ ታውቂያለሽ። ምን ፈለግሽ? በጣም ሊወደው የሚችለውን ስጦታ ታውቂያለሽ? ለምን ፈለግሽ? እንዴ ለልደቱ ስጦታ ልሰጠው ነው። መቼም አንቺ እንድትሰጪው ላስታውስሽ አይደለም። አንቺ ማን ስለሆንሽ ነው ለፍቅረኛ ስጦታ የምትሰጪው? ኦሆ እኔ አንቺ እንዳትሰጪው አላልኩሽ። የመስጠት መብትሽን መጠቀም ትችያለሽ። ኦ ልትከለኪኝም አምሮሽ ነበር? እንደዛ እኮን አላሰብኩም። የልደቱ ነገር በጣም ቢዚ አድርጎኛል። ገና ብዙ ማስተካከለው ነገር አለኝ። ብርክቲ ይሄንን ነገር ተይ ብዬሻለሁ። መቼም ቢሆን አልተውም። ይልቁንስ ተይ አተይ ብለን ከምንጨቀጭቅ ፓርትነር ሆነን ልደቱን እናክብርለትና ፍቅረኛውና አፍቃሪው አከበሩለት ይባል። እሺ ቀጥይበት። ታዲያ ምን ልርዳሽ ውድ ብርክቲ? ለስጦታ ምን እንደምገዛለት ነገር አልነግርሽም። በጣም የሚወደውንና ውዱን ስጦታ እኔ ነኝ የምሰጠው። መልካም እንግዲህ የማንን ስጦታ እንደሚወድ እናያለን። ሲጀመር ልደቱን አከብራለሁ የምትይውን ነገር ታቆሚያለሽ። ለምን ሲባል? ምክንያቱም እኔ ስለማልፈቅድልሽ። ሰብለ አትሳሳች። እኔ ፈቅጄልሽ አይደለም እኮ ኤላ ላይ ልጥፍ ያልሽ። ያ ሌላ ይሄ ሌላ። እባክሽ ያው ነው። የሰው ነገር ላይ ፊጥ ማለት ምን ያህል እንደሚያበሳጭ ታይዋለሽ። ክብርሽን ጠብቂ እሺ። ይኸውልሽ ላንቺ በአመት 3 እንዳላከብርለት። ቆይ ግን ጆኒ ላይ ምንድን ነው የታየሽ? አንቺ አልታየሽ ነገር ነው የታየ እኮ። ምን ንገርኛ። ያው እንግዲህ አንቺ ኤላ ጋር ስትሄጂ ለከፈትሽ ክፍተት እኔ ጆኒ ጋር ሂጂ ልሞላው እየሞከርኩ ነው። ማን ነው ቆይ አንቺን ክፍተት ደፋኝ ያደረገሽ? አንቺ ነሽ ያደረግሽ እኮ። እንዴት? መታገስ በማልችለው መጣሽ፣ ከዛ እላ አጋባሽ ማለት። ኤላን በድብቅ ፍቅር ቀርበሽ እኔ እንዳይን በመሃላችን ቆምሽ። እሱ ያንቺ አረዳድ ነው አይደለም። ይባስ ብለሽ ደግሞ ከጆኒ ጋር ቪዲዮ እንዳልሰራና እንዳልቀራረብ ልታስፈራሪ ሞከርሽ። ቆይ አለም ፍቅረኛው መሆኗን ትዘነጊዋለሽ መሰለኝ። እሷን እንደማይወዳት እኮ እኔም አንቺም እናውቀዋለን። ቆይ ለምንድን ነው እዛው የኤላ ልደት ማታከብሪለት? ለሱማ ለየት አድርጌ ነው ማከብርለት። የድሮ ጣፋጭ የሆነ ጊዜያችንን በሚያስታውስ መልኩ። ጣፋጭ ፍቅር ጊዜ? ስለኔና ስለሱ ብዙ አልነገረሽም መሰለኝ። ቆይ ግን ለምንድን ነው ግልጽ ያልሆነልሽ? ምናልባት እንደምታስቢው እኮ እሱ ጋር ጣፋጭ ፍቅር ጊዜ ላይሆን ይችላል። ለዛም ይሆናል ማስታወስ ያልፈለገው። ይኸውልሽ እንደኔ ማንንም ቀርቦ አያውቅም። እርግጠኛ መሆን አትችይም። ይኸውልሽ ኤላን ማናችሁም ከምታውቁት በላይ ነው ያውቀዋል። ብርክቲ እረፊ ብዬሻለሁ። መቼም አላርፍም። ያው ፍቅረኛ መሆንሽን የምናውቀው ጥቂት ተማሪዎችና የዚህ ግቢ ሰዎች ነን። ማለት ደግሞ በ100 ሺህ የሚቆጠር የቲክቶክ ፋሚሊያችን ደግሞ እኔ እንደሆንኩ ነው የሚያውቁት። ከፈለኩኝ እኮ እኔ እንደሆንኩኝ ፍቅረኛው ማሳወቅ በጣም ቀላል ነው። አይመስለኝም። በቃ ቶሎ ሊድ። ስለ ስጦታ እንደሆነ አልነግርም ብለሽ ስራ በዛሽብኝ። ጥሩ ኗ፣ በደንብ ዋጋ ክፈይለት። ደስ እያለኝ ነው። እንደውም የሚወደውን ስጦታ ተስጪ ደስ ላሰኘው እፈልጋለሁ። መልካም እድል። እድል ሁሌም ከኔ ጋር ናት። ባይ። ድንጋይ ራስ ባልሰራልሽ እኔ ሰብል አይደለሁም። እሺ ኢንስፔክተር፣ ቤቱ ከሆነ ታዲያ ለምን አንገባ? እንገባለን፣ ግን ትንሽ መታገስ ሳይኖርብን አይቀርም።
ከሚመለከተው አካል የበርበራ ፍቃድ ይዘናል። በዛ ላይ ፖሊሶች ነን። ስለዚህ መግባት ይችላል። ኮንስታብል ትምህርት ይሆን ዘንድ አንድ ነገር ልንገርህ። ምንድነው? ሁሌም ቢሆን በችኮላ እጅ ሊገቡ የደረሱ መረጃዎችን ልታጣ ትችላለህ። ስለዚህ ምን ጊዜም ትዕግስት በጣም ወሳኝነት አለው። ትክክል ብለሻል። ባይሆን እዚች ጋር ሆነን የሚወጣና የሚገባውን ብናይ ሳይሻል አይቀርም። ጥሩ። ግን መኮንን እዚህ ግቢ ማን ደብቆ ሊሆን ይችላል? ሁለት ሰዎች ተደብቀው ሊሆን ይችላል። እነማን እንዳሰሽ መጠየቅ ይቻላል? አንደኛው ደመረ ነው፣ ሌላኛው ደግሞ ያሬድ። በእርግጠኝነት እዚህ ቤት ውስጥ ስንገባ ከሁለት አንዱ እናገኛለን። እስኪ እናያለን። ይቅርታ ጄሪ፣ አንድ ነገር ላዋራሽ ፈልጌ ነበር። እኔ ደግሞ ላናግርህ አልፈልግም። ለምን? የኔ ወንድም ይኸውልህ፣ እኔ የቤት ቴሌቪዥን አይደለም ስትፈልግ የምትዘጋኝ ስትፈልግ የምትከፍተኝ። እሺ ጄሪ፣ ቆይ መቼ ዘጋሁሽ እንዴ? እያወራን አልነበር እንዴ? እውነት ሌላስ የለህም? መቼ ዘጋኸኝ? እሺ ጄሪ፣ በእናትሽ አቀልጅ። ወድጄ እኮ አይደለም፣ ቀልዱንም ያስተማርከኝ አንተው ነህ። ቆይ እንዴት ነው ቀልድ ያስተማርኩሽ? ያው መልክ በመስራት ነው። ደግሞ ደህና ፊት እንዳለው የሆነ ጅብ ፊት። አችሊ ስርዓት ያዢ። ባሊዝስ ምን አባር ታመጣለህ? መታኝ ነው እና ሞክረኛ። ይኸውልህ እኔ ጄሪ ማለት ቀላል ሰው እንዳልመስል ምንም ቢሆን ከወንድሜ ጋር እየተፋለምኩ ነው ያደግኩት። እሺ እሺ፣ ይቅርታ። ቢያንስ እሺ ተረጋግተሽ አዋሪ። ሲጀመር እቺ ቀን እንደምትመጣ ጠንቅቄ ያውቅ ነበር። እንዴት? ገጠር ሄዳ የጠጣኸው እርጎ ማለት ነው እስኪ ወጣልህ እንጂ ከወጣልህ በኋላ ኩምሽሽ እንደምትል አውቀው ነበር። ቆይ እሺ ምን ባረግ ነው እሺ የምታናግሪ? ይቅርታ ጠይቀኝ። እሺ ይቅርታ። እንደዛ አይደለም የምፈልገው። ታዲያ እንዴት ነው? አይውልህ ጄሪዬ፣ ከገጠር ስመጣ የጠጣሁት እርጎ ደረቴን አሳብጦት ነው የተሳፈጥኩሽ። ስለዚህ ይቅርታ አድርጊልኝ ብለህ እንዲጎንበስ ብለህ ይቅርታ ጠይቀኝ። ቶሎ በላ። እሺ በል ጄሪዬ፣ ከገጠር ስመጣ እሺ እሏለሁ። በል እሺ ጄሪዬ፣ ከገጠር ስመጣ አሁንም እሏለሁ። ጄሪዬ፣ ከገጠር ስመጣ እሏል። ጄሪዬ፣ ከገጠር ስመጣ የጠጣሁት እርጎ አናቴ ላይ ወጥቶ ነው። በጣም ይቅርታ የኔ እናት ጄሪዬ። ሶስቴ ተሳስቼ በአራተኛው ካልኩልሽ መቼም ይቅርታ ታደርጊልኛለሽ። ጎበዝ ልጅ፣ እንዲህ ቦታን ስታውቅ ደስ ይላል። አሁን ወደ ጉዳይ ልግባ። ትችላለህ፣ ግባ። ጄሪዬ፣ እንደው በእናትሽ ከማርክ ጋር አስታርቂ። ወይ አልችልም። ትችያለሽ። አልችልም። ትችያለሽ። ሰውዬ አልችልም። ትችያለሽ። እንዴ እና ምን አባስቆጣሃል? እኔ ይቅርታ ይሻልሃል። አናግረኸው ነበረ? ሞክሬ ነበር ግን ምንም ሊመልስልኝ አልቻለም። መከራ እኮ ናችሁ እናንተ። ትንሽ ወራችሁ ጠገብ ሲል ደረታችሁን አሳብጣችሁ ጢባራችሁ መከራ። ከዛን ደግሞ እሳት እንደነካው ለሲ ሙሽሽ ትላላችሁ። እዳ ሆንክ ፍጥረት ነው። በል ተከተለኝ። ምን ይታከም የወንዶች ወንድ ስንቱን ሴት በፍቅሬ ጠብ እንዳላረኩኝ ዛሬ እንፋሬ ይቅርታ ልጠይቅ ነው። ሰው ያመጣ እመጣለሁ። ሲያስ ምንድነው ፊትሽ እንደዚህ ይቀላለሁ? እባክሽ ተይ። እቺ ልጅ እዚህ ትምህርት ቤት እያለች ገና ይነዳል ይመስለኛል። ስለ ብርክቲ ነው የምታወሪው። ሌላ እኔን ሊያናድደኝ የሚችል ሰው አለ? ምን አደረገች? የጆኒ ልደት ካላከበርኩ ብላ ግግም ብላለች። ታክብራ። አንቺ ምን ቸገረሽ? መስ ያስበሽዋል? እኔ ፍቅረኛ ሆኜ ሳላከብርለት እሷ ብታከብርለት ምን ይለኛል? አንቺ ቆይ ግን እንዴት አንቺ ሳታከብሪለት? እባክሽ ቀኑንም ረስቼው ነበር። እንደዛማ ከሆነ ልታመሰግኛት ይገባል። ለምን ሲባል እንዴ እንኳን ተወለድክ ሳትይው ቀኑ አልፎ ጉድሽ ይፈላ ነበር። እባክሽ ጆኒ የዛኔ ያለ ልደቱ ትኩረት የሚሰጥ ልጅ አይደለም። ምናልባት ትኩረት ላይ ሰጠው ይችላል፣ ግን የምትወጂው ሰው ቀኑን አስታውሰው እንኳን ተወለድሽ ሲልሽ በቃ የሆነ ደስ የሚል ስሜት አለው። ይልቅ እባክሽ ስጦታ ምን ልትሰጠው እንደምትችል በጣም እያሰበች ነው። እሱ ነው እያስጨነቀኝ ያለው። ቆይ ምን ያስጨንቅሻል? የሆነ ከሷ የበለጠና ጆኒ ሊያስደስተው የሚችል ነገር ነው መስጠት ያለብኝ። እሱስ ልክ ነሽ። እና ሰብሊ ምን አሰብሽ? ምንም አላሰብኩም መሲ። ምን ብሰጠው ሊደሰት ይችላል? እኔ ምን አውቃለሁ? አንቺ ነሽ እሱን የምታውቂው። በውቅ ጠይቀሽ ነበር? ጎሽ ይሄንን ነው መፍራት። እንዴት አስበሽዋል ሰብሊ?
የራሱ ፍቅረኛ ይኸውልሽ፣ የራሱ ፍቅረኛ ፍላጎቱን ሳትረዳለት ሌላ ሴት መታ ፍላጎቱን ተረድታ የሚወደውን ስጦታ ትሰጠው። በእናትሽ መሲ ማይሆን ወሬ ተሻግዥኝ። እሺ በቃ እሱ እናስብበታለን። ስሚኝ ደግሞ ሰብሊ፣ በእናትሽ የልደቱ ቀን አልደርስ ብሎኛል። አንቺ ደግሞ ምንድን ያጓጓሽ? ይኸውልሽ ከናታን ጋር እንደ ፍቅረኛ ፏ ብለን እንመጣለን። እንዴ ቆይ እኔ ከቃጀል ጋር ነው የሚሄደው ቢልስ? ወይም ደግሞ ከጆኒ ጋር ጸበኞች ስለሆነ አልመጣም ቢልስ? እሱማ ብሎ ነበር። ቆይ እሺ እና እንዴት አሳመንሽው? እምቢ ካልክ በስልክ ከማወራው ፍቅረኛዬ ጋር እመጣለሁ፣ በዛውም ደግሞ ለሁሉም ማስተዋወቃቸዋለሁ ስለው የፈጠነ ተስማማ። አንቺ ልጅ ግን ይሄ ልጅ ትጫወቺበታለሽ አይደል? ባክሽ እሱ ነው የሚጫወትብኝ አልገባ ብሎት። ፈልጎ እኮ አይደለም ውስጡን መረዳት አቅቶት ነው እንጂ። እሰይ ደግሞ የሱ ጠበቃውን ሽልኝ። ሁሌም ቢሆን ከተጎጆች ጎን ነኝ። እሺ ዩኒሴፍ ልበልሽ ወይስ ዩኤስአይዲ? የቱ ይሻልሻል? የፈለግሽውን በይ። አንቺም እርዳታ ካስፈለገሽ በፈለግሽበት ሰዓት አለ። ኧረ እስኪ እንደው መጀመሪያ ራስሽን እርጂ። ስታስጠላ። ለነገሩ ልክ ነሽ። ለካ ስንት ያልፈታሁት ችግር አለብኝ። የእኔ ቆንጆ እናለውልሽ። ሳይ ጎሽ እሺ አንበሳው እንዴት ነህ? ደህና ነኝ። ይህን ንባብ ደግሞ ተያይዘዋል። ታዲያ ከማንበብ ውጭ ምን አማራጭ አለኝ? እሱስ ልክ ነህ። ማንበብ ሙሉ ሲያደርጋል አይደል የሚባለው? አንተም እንደዚሁ ነፃ ሆነ ጊዜህን በዘፈቀደ ከምታጠፋ እንደዚሁ ይሻላል። በዘፈቀደ ነው ያልኩህ? አዎ። ምን ነው ችግር አለ እንዴ? ለመሆኑ በዘፈቀደ ምን ማለት ነው ታውቃለህ? ያው በዘፈቀደ ማለት እንዲሁ በዋል ፈሰስ ሲያውደለድሉ መዋል ማለት አይደል? አይደለም እንዴ? እና በዘፈቀደ ማለት ቃሉ ግን ሲሆን እሱ እንደፈቀደ እሱ እንዳለው ማለት ነው። ብራቮ ያሬድ፣ እውነትም ስታነቢ ነው የከረምሽው። ባክህ ሙላት ያሬድ ሙት ሙድ እያዝኩ አይደለም። ለነገሩ ብትይዝም አልፈርድብህም። እድሌ ነው አንተ እጅ ላይ ጣለኝ። ተው ያሬድ፣ ግፍም አትናገር። እንኳንም ጋርድህ እኔ መኮንን ሆንኩኝ። እንዴት? አቶ ተሰማ የመደበል ጋርድ የማይናገር የማይጋገር ጋግርታም የሆነ ሰው ቢሆን አስቧል ህይወት ምን ያህል ከባድ እንደሚሆን። ታዲያ ስላገትከኝ እንዳመሰግን ትፈልጋለህ? ምስጋና እንኳን ባይገባኝም ያው መወቀስ የለብኝም አይደል? እሺ ይሁንልህ። ለማንኛውም አሁን መሄድ ይኖርብኛል። የት? ቤዛ ላገኛት። ቤዛ? ኧረ ቀስ ረጋ በል እንጂ። እሺ ግን ምን ልታደርግ ነው ታገኛት? ያው ወደ ትምህርት የምትመለስበት ጊዜ እየደረሰ ነው እናማ አቶ ተሰማ መመሪያ ሰጥቶኛል። ቤዛን አግኝቻት በአንዳንድ ጉዳዮች ዙሪያ የግድ መግባባት አለብን። እንዴት መገናኘት እንደሌለበት ልትነግራት ነው? በትክክል እሱን ነገር እኮ በቃ አስቤበት ጨርሻለሁ። ያን ያክል አስባቸው አይገባም። እንዴት? ምክንያቱም ከዚህ በኋላ የኔና የቤዛ ነገር ታሪክ ሆነ። እንደሱ እንኳን ብለህ አትዋሽ። ቢያንስ ባለፈው ለስልክ ስደውልላት እንዴት እንደሆንክ ታስታውሳለህ? እርግጥ ነው በባለፈው ድምጿን ስሰማ አንድ ለየት ያለ ስሜት እንደተሰማኝ አልክድም። ግን ደግሞ እድሜ ለሳይካትሪስት እንደዚህ አይነት ስሜቶች ሲሰሙኝ እንዴት ማሸነፍ እንዳለብኝ አስተምሮኛል። እንግዲህ አልጅ የትምህርቱን ጊዜ ጨርሰ አሁን በትክክል የምትፈተንበት ጊዜ ደርሷል። አውቃለሁ። ጥሩ ባይሆን ሳገኛት የምነግርህ መልእክት አለ? አይ ምንም መልእክት የለም። እሺ የሚበላ ነገር የሚያስፈልግ ከሆነ አልጋነሽን ጥራት፣ እሷ ታቀርብልሃለች። እሺ መልካም ቀን። እንኳን ደህና መጣሽ። እንኳን ደህና ቆይ። አመሰግናለሁ።
ለምን? የጆኒ ልደት ለማክበር ስለምትመጣ። ገና አልወሰንኩም። ብመጣም ደግሞ የምመጣው ዓለም እንዳይከፋት ነው እንጂ ለሌላ አይደለም። ምክንያት ምን የሚሆን ዋናው መምጣት ነው። ለምንድን ነው ግን በዚህ ልክ እኔ መምጣት የፈለግሽው? እንዴ በዛ ብለን እንድናከብርና በዛውም ባንተና በጆኒ ያለው ቅሬታ እንዲጠፋ። እማምንሽ ይመስልሻል? መቼም ተንኮል አስቤ የጆኒ ልደት እንዲደርስ አላረገውም አይደል? ምናልባት አጋጣሚውን ልትጠቀሚው ትችያለሽ። ፍላጎቱ ካለኝ ልጠቀመው እችላለሁ። ምንድን ነው ፍላጎትሽ? ልቤ ደግሞ ሁሉን ነገር መመርመር ትወዳለህ። ልቤ አትበይም ብዬሽ ነበር። እሺ አትበይም ብለህ እሺ እንድልህ ከፈለክ እማዝህን ነገር አንተም እሺ በለኝ። ምንድን ነው? አንተ ደግሞ ሀቢብቲ በለኝ። እያምሻላ ግን በአንተ ፍቅር ታምሜያለሁ፣ በመከፋትም ታምሜያለሁ። ግን ቁስሌን በሳቄ ለመሸፈን እየሞከርኩ ነው። ምንም ማድረግ ባለመቻል ያዝናል። ምን ዋጋ አለው? ሀዘኔታ ቁስሌን አይሽረው። ምን ማድረግ ይችላል? እንደ በፊቱ እኔ ደስተኛ እንደሆን ማድረግ የምችለውን ሁሉ ብታረቅ ደስ ይለኝ ነበር። አንቺ እንዳትጎጂማ አንቺን በመተው ነው መስዋዕትነት የከፈልኩት። ማለት ተዩ፣ ወደ ኋላ መመለስ አልፈልግም። የኔን አንተ አስደሳች ታሪክ ያለው ወደ ኋላ ነው። ብችል ዛሬን ትቼ ባለፈው ትዝታችን መኖር ብችል ደስ ይለኝ ነበር። ጥቅም ለሌለው ነገር ጊዜን ማባከን ብቻ። የሚባክንም እምጓጓለትም ጊዜ የለኝም። ብርክቲ፣ በትላንት ትዝታ መታሰር ትርፉ ህመም ብቻ ነው። ከፈለግን ትዝታችንን አሁን ላይ በመኖር ያለፈውን ማጥፋት እንችላለን። ይኸውልሽ፣ ትዝታውን ማጥፋት አልችልም። አሁንም ለእኔ ስሜት እንዳለክ ይሰማኛል። እንድርቅ የምትፈልገው ለእኔ ያለ ስሜት እንዳያድግ ነው አይደለም? እሺ ንገረኝ፣ ከኔ ጋር አብሮ ለመሆን ምንድን ነው የከለከለ? አንድ ቀን ሲገባሽ በደንብ ትረጅኛለሽ። ብትነግረኝ እኮ እረዳሃለሁ፣ ወይም ደግሞ መፍትሄ ይፈልግለታለን። ብርክቲ፣ እባክሽ ሌላ የምትይኝ ነገር ከሌለ ከዚህ ሂጂ። እሺ እሄዳለሁ። ስለምትመጣ ግን ደስተኛ ነኝ። ችግር የለውም። እሺ ቻው። ብርክቲ፣ ምን ባረግ እንደምትረጅኝ አላውቅም። አየህ ኮንስታብል፣ በስተመጨረሻ መኮንን ወጣ። ይህም ማለት እኛን ስራ ቀለል ያደርገዋል። እንዴት? አታዩም እንዴ? ሄደ እኮ። እና ግቢውን የሚጠብቅ ሌላ ሰው ሳያስቀምጥ ዝም ብሎ የሚሄድ ቂል ይመስላል? እሱማ የሆነ ሰው ይኖራል። የሚኖረው አንድ ሰው ላይሆን ይችላል፣ ሁለትም ሶስትም ሊሆን ይችላል፣ አይታወቅም። እና ስለዚህ በጣም መጠንቀቅ ይኖርብናል። ትክክል ብለሻል። እሺ፣ በጥንቃቄ ተከተለኝ። ፖሊሶች ነን። ምን ነበር? ግቢው መፈተሽ እንፈልጋለን። ምን የሚፈተሽ ነገር አለ? እባክሽን ኢንስፔክተር ተረጋጊ፣ እባክሽን። ወጣቱ ተረጋጋ፣ ካልሆነ እርምጃ እንደወስድ ታስገድደኛለህ። ኮንስታብል፣ አንተ እሱን ጠብቀው።
ማነሽ አንቺ? ኢንስፔክተር አልማዝ እባላለሁ። ፖሊስ ነሽ? አዎ። አንተ ማለት ያሬድ ነህ? አዎ ያሬድ ነኝ። ለምንድን ብቻ ነው የተቀመጥከው? ታዲያ ከቤት ውጭ ወደ ግሊድ? እሺ ፍጠን፣ ልብስህን ቀይር። ምን አጥፍቼ ነው? ለምርመራ ስለምፈልግ ነው እኮ። ታዲያ ምን አጥፍቼ ነው? እሱን ጣቢያ ከደረስን በኋላ እነግርሃለሁ። ፍጠን ያሬድ። እሺ። ሰውዬ እንግዲህ መልክ አትስራብኝ ብያለሁ። ዋ ጄሪዬ፣ አይሆንም አልኩሽ። በቃ እቺ ናትና ጄሪ። አንተ እኔ እኮ ጄሪ ነኝ አይደለም አንተ ይቅርና ማለት ማንም ሰው እህብ ነው የሚያዳምጠኝ። እሺ አውቃለሁ። ታዲያ ምን አባህ ያወጣጥርሃል? ዳግም አዋርዶኛል። ሞራሌንም ቅስሜንም ሁሉ ነገርን የተወው በቃ። ሰውዬ ቅስም ካለ ይበቃሃል። ይኸውልህ የሆነ ነገር ለማዳመቅ ማለት ቅስምህንም ሞራልህንም ብላ አይቻልም ወይ? ከሁለቱ አንዱን ምረጥ። እንዴ ጄሪ፣ እኔ አልቀለድኩም። እኔ ስታይ ምን ፍልፍሉ ይመስላል? ጥርስሽ አይመስልም። ምናልባት ግን አቋምሽ። አንተ እኔን ጄሪ ጋር መናነቅ? እስኪ ተመልከተኝ። 8 ቁጥር እኮ ነኝ። እሺ ነሽ እንዴ? ብቻ ልትጠራጠር ባልሆነ። እስቲ ተይኝ ጄሪ በእናትሽ። እንዴ እኔ ለራሴ ውስጤ በነገር ብስልስል እያለልሽ ነው። እሺ አሁን ማሰላሰሉን ትተህ ልጁን ይቅርታ ታደርግለታለህ አታደርግለትም? እንዴ ሜላት ፊት እኮ ነው ያዋርደኝ። ሜላት ማለት እኮ የነገ ሚስቴ ናት እኮ። እሱን የሚያውቀው አንድ ፈጣሪ ብቻ ነው። ይኸውልህ ሁለታችሁ እዚህ ስትነታረኩ ማለት ነው መንገድ ላይ አንዱ ጠብሷት ማለት ነው ሊያገባትም ይችላል። ስለዚህ የህይወት መንገድ አይታወቅም። እዛ እንትን አትበል። ቢሆንስ እንዴ በሴት ፊት ያዋርደኛል እንዴ ታዲያ? አንተ ሰውዬ ስድስተኛው ስሜቴ ማለት ጅማቱን በጥሹ እያለኝ ነው። ትታረቅ እንደሆነ ታረቅ፣ አይካልክ ደግሞ ማጅራትህን ብዬ ነው መደፋ። ላንቺማ ክብር አለኝ። ወደህ ጥሪውና ይምጣ እንዴ። ግን የምታረቀው እንዲህ በዋዛ አይደለም። ፈዛዛም ጨምርበት። አየህ አይደለ? ያው የዋዛ ፈዛዛ እንዲሆንልህ ማለት ነው። ለአንተም ቤት ይመጣልሃል። አልቀለድኩም። አብሽር በቃ ይኸውልህ፣ እኔም አልቀለድኩም። አሁን ሂጄ ማለት ያንን ጃንፎ ይዤው ልምጣ። እሺ ጠብቀኝ እዚሁ። በቃ ይኸው አንቺ ልጅ ግን ከኔ ጋር መዋል ሲጀምሪ ጥበብ ቤቷን እየሰራችብሽ ነው። ታዲያ ምን ዋጋ አለው? ምን ነው አንተ ታፈርሰዋለህ? ይሁን ጸረ ጥበብ እኮ ነው። አንቺ ደግሞ አሞግሼ ሳልጨርስ እንድሰድብሽ ታስገድጅኛለሽ። ምን አለ ትንሽ እንኳን ብቆይ። ወንድ ነህ። ምን እንፈታለሽ? ይሁን ባለጌ ስድሽ። ኧረ ተይ አንቺ ልጅ ግን ተይ አትሳደቢ። በስምክ ነው የጠራሁት። ስማኝማ ስምት ስንሄድ ምንድን ነው ለብሰን የምንሄደው? ከሁሉም ሰው ለየት ያለ ልብስ ነው እኮ። ምን አይነት ልብስ? የሆነ አለ አይደለ ያልተለበሰ በቃ የትም ተለብሶ የማይታወቅ። እንደውም የሆነ ያናገርኩት ዲዛይነር አለ፣ እሱ ስፖንሰር ያደርገናል። እውነት ግን ደስ ሲል እና ልብሱን አሳይቱካል? አረ አላሳየም፣ ግን ችግር የለው ምናምን ብሎኛል። እንደውም ልጁ እኮ ታዋቂ ነው። ማን ነው እንዴ? ቃሉ ፑቲክ ነው ራሱን ያናገረኝ። እሱ ነው ከወዳደቁ እቃዎች የሚሰራልኝ። ኡፍ ምን ይመስላል ሲያስጠላ። በእናታችሁ ናታን፣ ቁም ነገር ነው እያወራሁት ያለሁት። ትቀልጃለሽ እንዴ? ለጆኒ ልደት ጆንያ ለብሼ ቤት ራሱ ሲበዛበት ነው እንዴ? አንተ ለሱ ብለህ ነው እንዴ የምትዘንጠው? እና ታዲያ ፕሮግራሙ እሱ አይደለ? ቢሆንም የምንዘንጠው ግን እኛ ነን። ተነጋግረን ማች ነው እሺ የምንለብሰው። ሁላችንም ማች እንዴ? እናንተ ብቻ ነን እንጂ ስለ ሌሎቹ እኛ ምን አገባን? እንዴት ነው የውስጥ ልብስም ጨምሮ ነው ማች የምናደርገው? ማለት ያው ማለቴ ቡታንታም ጭምር ነው ብዬ ነው። በአንተ ቤት ቀልደ ሙታላ ሲያስጠላ። የፈለገ ባስጠላም ጓደኛሽ ነኝ። ያውም ደግሞ ነፍስሽ እስኪጠፋ ድረስ የምትወጪ። ታዲያ ምን ላድርግ? በእናትህ ለጽድቅ ብትሆነኝ ብዬ እኮ ነው። ትሰሚኛለሽ? እኔን የመሰለ ሸበላ ከየትም አታገኝም። እሺ አይገርምህም? በነፃም አታዋጣኝም። እሺ በእጅ ያዙት ወርቅ ሆኜብሽ ነው እንጂ ስንቷ መሰለችሽ እኔ ናታንን ለማግኘት ብትጋጋጠው፣ ስንቷ መሰለችሽ ከኔ ጋር ፎቶ መነሳት የምትፈልገው። ሊሆን ይችላል፣ ምን አገባኝ እኮ። ማንም ሰው የተለየ ፍጡር ሲያይ እንደዚህ ነው የሚሆነው። አንተም እንደዛ መስላችሁ ይሆናል። ቆይ አንቺ እንዴት ነው የጠገብሽው? አንተ እንደጠገብከው ነው። እኔ ጠግቤብሻለሁ? ቀላል። ለምሳሌ ትላንትና ያልኩህን ምን አደረክ? ምኑ? የፍቅር ጥያቄ ነው።
ቆይ እኔ አንተ ፍቅረኛ ለመሆን ምን ያንሰኛል? እንደውም እበዛብሃለሁ። እሺ የኔ ፍቅረኛ ለመሆን እድለኝነትን ይጠይቃል። እንዴ ምንድነው መዘላብጁ? አየህ የኔ ፍቅር ላንተ ስሜቴን መግለጽ ምናምን መዘላበድ ሆኖ ነው የሚታየ። እንዴ መሲ እንደውም ከዚህ በኋላ ስሜ እንዳጠራሽ አላቀህም፣ አታቀኝም። ምን ሴት ሆኜ ፍቅሬን ስለገለጽኩልህ ነው እንደዚህ ናከኝ ከኔ ስለመጣ? እንዴ ምንድን ዛሬ ጤና የለሽም እንዴ? ጤና ባጣም ባንተ ምክንያት ነው። እባክህ ነው ልውል፣ አንዴ ብቻ ፈቅድሻለሁ በለኝ። አንዴ ብቻ ካፈቃሉ ይውጣ። አረ መሲ፣ አረ እኔ አስጨነቅሽኝ። እንዴ ምን አስከለፍትሻል? አንተ ግን የምር አፈቅርሃለሁ ብለህ እንደዚህ ነው የምትሆነው? እኔ እንጃ ይመስለኛል። በል ተለማመደው። ለምን ነው የምንለማመደው? አንድ ቀን እንደዚህ ልልህ ስለምችል ነው። ምን አፈቅርሃለሁ? አዎ። ምን ነው ደነገጥክ እንዴ? ጭራሽ አስቤው ስለማላውቅ ነው። አንቺ እኮ ልክ እንደ እህቴ ማይሽ፣ ልክ እንደ እህቴ የምወድሽ እንዴ እህቴ ማለት እኮ ነሽ አንቺ። እንዴ ሀሳቡ እኮ ያስደነግጣል። ታዲያ እኔ ሬሳ አይደለሁ ሀሳቤ ደግሞ አልቀይረው። በቃ አሁን በልተው ና ተጠጋ። ስለምንለብሰው ልብስ እናውራ። ምን እንልበስ? እህትና ወንድም ምን ይለብሳሉ? እሺ መኮንን፣ ለምን ነበር ፈልግሻለሁ ያልከኝ? ያው ለምን ይሆናል ስለ ያሬድ እንድናወራ ነው እኮ። ስለ ያሬድ ምን እንድናወራ ነው የምትፈልገው? የ12ኛ ክፍል ትምህርት ለመጀመር ምን ያህል ጊዜ ቀራችሁ? ጥቂት ቀናቶች። በጣም ጥሩ። ከያሬድ ጋር አንድ ትምህርት ቤት መማር ትፈልጊያለሽ ወይስ አትፈልጊም? ምን ማለት ነው? እንዴት ነው የማልፈልገው? ከሆነ ጥሩ። አንዳንድ ለውጦች ስላሉ እሱን ላሳውቅሽ ብዬ ነው እኮ። ምን አይነት ለውጥ? ይኸውልሽ ያሬድ እነዚህን ወራቶች የቆየው ሳይካትሪስት ጋር ነው። እሺ። እና ከዚህ በኋላ ከአንቺ ጋር የሚገናኝ ከሆነ ጥሩ ነገር እንደማይፈጠር ነግረውናል። ቆይ እኔ የማላውቀው ልጁ የሆነው ነገር አለ እንዴ? ምንም የሆነው ነገር የለም። ታዲያ ቆይ ይሄንን ማስጠንቀቂያ ምን አመጣው? አሁን ባለበት ሁኔታ አንቺን ረስቶሻል። ያው ረስቶሻል ስል ፍቅራችሁን ከልባ ወጥቶታል ማለት ነው እኮ ያሬድ። አዎ ያሬድ። እና እናማ የማይሆን ነገር አድርገሽ ወደ ፍቅሩ እንዳትመልሹ ላስጠነቅቅሽ ነው። እሺ አደርገዋለሁ። እኔ የምፈልገው እሱ ሰላም ሆኖ ትምህርቱን እንዲማር ብቻ ነው። በአይኔ ብቻ ካየሁት ይበቃኛል። በጣም ጥሩ። ከዚህ በኋላ ከትዕዛዛችን ውጪ ከሆንሽ እመኚ ከጸጋ ውጪ ሌላ ሰው አለ። ከዚህ በኋላ ደግሞ ያቶ ተሰማ ውሳኔ ከባድ ነው የሚሆነው። ተስማምቻለሁ አልኩህ እኮ። ከሆነ በጣም ጥሩ። ዛሬ ይህንን ካልኩሽ ይበቃል። እና መች ነው የሚመጣው? ትምህርት ሲጀመር። እሺ አንድ መልዕክት ታደርስልኛለህ? እሺ ምንድን ነው? ሁሌም በልቤ ውስጥ አለህ በለው። እሺ። አንቺ ያምሻል እንዴ? አሁን እየነገርኩሽ ምንም አሰይም እንዴ? ውይ እሺ እሺ ይቅርታ። ይኸውልሽ ያልኩሽን ነገር በጥሞና አስቢበት። እሺ ጥሩ። እሺ መልካም ቀን። ምን አለሽ? ምንም። ያሬድ ትምህርት ሲከፈት ይመለሳል ምናምን ያለ። በጣም ጥሩ። በቃ አንቺ ልጅ። አንተስ? መኮንን ሲያርቅ መከተል አለብኝ። እሺ ቀስቴ፣ ግን በእናትህ ተጠንቀቅሽ። አታስቢ፣ ምን ማድረግ እንዳለብኝ በደንብ አውቃለሁ። ቀስቴ፣ እንደነገርኩህ የማይሆን ነገር አድርገህ መንገሬ እንዲቆጨኝ እንዳታደርግ። ቤዛ፣ አታስቢ፣ የማይሆን ነገር በጭራሽ አላደርግም። እሺ? እሺ በቃ ሂጂ። በቃ ቻው። ቻው። እንግዲህ ቆይ ለቀስቴ መናገር አልነበረብኝም እንዴ? ሰውዬ ምንድን ነው የምታፈጥብን? የሆነ ንግግር አድርግ እንጂ። አረ ጄሪ ተይ። እታች ልሁን አልኩሽ፣ እላይ ወጥተህ ንግግር አድርግ አልሽኝ። ቆይ እሺ ምን አይነት ንግግር ነው የማደርገው? አቶ ደሳለኝ ይሄ ቀይ ካርድ እያወጡ የሚሰጡትን የአቶ ደሳለኝ አይነት ንግግር ምን ይላል? እዚህ የመጣው ምን አባል ታደርግ ነው? ይቅርታ ልጠይቀው ነው። እንደዛ ከሆነ ደግሞ ከይቅርታ ጋር ተያይዞ የሚመጡት ንግግሮችን አድርገው። ሰውዬ ጊዜ የለንም፣ አታፍጥጥብን። እሺ
ይቅርታ አድርግልኝ ማርክ። እቺ ተወዳለችና ጄሪ፣ ይሄ ይቅርታ ነው ማስፈራሪያ ነው? ጄሪ እያስጨነቅሽኝ እኮ ነው። ምንድን ነው? ይኸውልህ ዳግም፣ ያኔ ማለት ነው ተው ደረትህን አታሳብጥ፣ አንገትህን ደፍተህ ከኛ ጋር አብረህ ኑር ስልህ አያሻፈረኝ ብለህ ደረትህን አሳበጥከው። አሁን ደግሞ አንገትህን መርፊያ ሳትደርሷል፣ አንገትህን ድፋ። ጄሪ እንዴ እኔ እኮ ንግግር ስለማልችል እኮ ነው። እሺ እኔ የምለውን ከኔ ቀጥለ ራሱን ትለዋለህ። መጀመሪያ ተቅለስለስ እና እያልክ አንጀቱን ብለው፣ ከዛን ቀጥሎ ደግሞ ማለት ነው ወንድሜ ማርክ ትለዋለህ። ወንድሜ ማርክ፣ ከገጠር ከመምጣቴ በፊት የጠጣሁት እርጎ ደረቴን አሳብጦት ነው እንጂ እኔ አንተ ላይ ለጎዳህም ላስከፋህም ፈልጌ አይደለም። አንተ ሰው እያታፍጥጥብኝ በል ብያለሁ። ከገጠር እሺ ምን ነበረ? ከገጠር ስመጣ የጠጣሁት እርጎ ደረቴን አሳብጦት ነው እንጂ እኔ አንተ ላይ ምንም ክፋት የለብኝም። ምንም ነገር አስቤ አይደለም። ይቅርታ። ከገጠር ስመጣ የጠጣሁት እርጎ ልቤን አሳብጦት እንጂ እኔ አንተ ላይ ምንም ክፋት አስቤ አይደለም፣ ምንም ምቀኝነት አስቤ አይደለም። ማርክዬ ይቅርታ። ጥሩ። አሁን ደግሞ ማለት ነው እስካሁን በትዕቢት ተነሳስቼ ላደረግኩት ነገር ሁሉ በድጋሚ በጣም ይቅርታ። እስካሁን በትዕቢት ይቅርታ ጄሪ፣ ድገማ። እስካሁን በትዕቢት ተነሳስቼ ላደረግኩት ነገር በሙሉ ማርክዬ በጣም ይቅርታ። ጥሩ ዳግም። ማርክ አሁን ደግሞ ታዲያ አንተ ነው። አሁን አንተ ደግሞ ማለት ነው ይቅርታ አድርጌልሃለሁ በለው። ይቅርታ አድርጌለታለሁ። ነገር ግን አንድ ነገር እንዲያደርግልኝ እፈልጋለሁ። ምንድን ነው የሚያደርግልኝ? በሜላት ፊት ሄዶ አይደል የቀጠቀጠኝ አዋረደኝ ነፍሴን ሲጥ ያደረጋት፣ በሷ ፊት ሄዶ ይቅርታ እንዲለኝ እፈልጋለሁ። ምን አልልም እኮ። ለምን አልፈልግም እንዴ? ኧረ ተው። ኧረ እኔ ይህቺ ሜላት የምትባል ሴትዮ እንደው ምን ባደርጋት እንደሚሻለኝ አላውቅም። እንዴ ልጆቹን አባላቻቸው እኮ። ዳግም ደግሞ በቃ ያለህን ነገር አድርግ። ተስማማ። ክብሬስ ተመልበከ ክብሬ ይላል እንዴ? ደግሞ ያፈቀርከ ቀን እኮ ነው ክብርን ሜዳ ላይ ጣልከው። ያፈቀረ ሰው ክብር የለውም እንዴ? እኔ እስከማውቀው ድረስ ያፈቀረ ሰው ምንም አይነት ክብር የለውም። አሁን ትስማማለህ? አትስማማ? ትስማማለህ? አሁን በቃ ተነስ። እናንተ ደግሞ ተቃቀፉ። ምን አልኮረመ ማለት ሰው እየተቃቀፉ ይህንን የመሰለ ጥበብ ማን እንደሰጠሽ ራሱ አላውቅም። አይ ጌታ ፈጣሪ ነው የሰጠኝ። ሲጀመር ፈጣሪ እኔ ሲጀመር ቀላል ሰው አይደለሁኝም። ጅል ምን ፈለግ? ያሬድ የት ነው ያለው? አላውቅም። የት እንዳለ ታውቃለህ? አሁን ተናገር። አንተ ልጅ ግን ታውቀዋል። ከመጠን በላይ የተፈታተንከኝ ነው። የምፈታተን ለምን እንደሆነ በደንብ ታውቃለህ። ከዚህ በኋላ ከመንገድ ይዞር በል። እኔ ያለሁበት ትደርስና እገልሃለሁ እኮ። አንተ ወንድ ሆነ ነው እኔን የምትገልኝ? ምን ነው ወንድነቴ እንዳሳይ ፈለክ እንዴ? እሰባብራለሁ። ሞክራ። አስቴ ይሄ ነገር እንዲሆን የፈለኩት በምክንያት ነው። ይሄ ነገር ዋጋ ያስከፍላል። ቀስቴ ምን እያደረግክ ነው? ቤዛ በጣም ተሳስተሻል። ለቀስቴ መናገር አለ። ሄሎ አቡሻ። ሄሎ መኮንን፣ ችግር ተፈጥሯል። የምን ችግር? ፖሊሶች መጥተው ነበር። የፍተሻ አፍቃሪ ይዘው ያሬድን ወሰዱት። ሽት! ምን አይነት ሰዎች ናቸው?
አንዷ ሴት ናት። ኢንስፔክተር አልማዝ ትባላለች። በልሽ አሁን ስልኩን ዝጋው። ዝግጅት እንዴት ይዞሻል ባክሽ? የምን ዝግጅት እንዴ? የጆኒ ልደት ነው። እሱን ታዲያ ሄደሽ ብርክቲን ብትጠይቂያት አይሻል እንዴ? ብርክቲ ናት እንዴ ልደቱን ያዘጋጀችው? እኔ እኮ ተነጋግራችሁ አንድ ላይ ያዘጋጃችሁ መስሎኛል። ሆን ብለሽ ነው እንጂ እኔና ብርክቲ ከመቼ ጀምሮ ነው የምንነጋገረው? ብርክቲ ግን ምን አስባ ነው የሰው ፍቅረኛ ልደት ለማዘጋጀት እንደዚህ ቆርጣ የተነሳችሁ? ምንም ብታስብ መቼስ ላንቺ ደስታ ነው አይደል? እንዴት? ምክንያቱም ከኤላ ላይ ሀሳቧንም አይኗንም ታነሳልሻለች። እውነቱን ለመናገር አዎ፣ አንቺን ፍቅረኛ ሌላ ሰው ሲቀርበው የሚሰማኝን ንዴት እንድታዩ ይፈልጋለሁ። ነግበኔ የሚባል ነገር አለ። ጆኒም መቼም አትወደውም። ኤላን በቅናት አቃጥላ ልቡን ወደ እሷ እንዲዞር ማድረግ ነው አላማዋ። ጆኒ ላይ እየተጠቀመችበት ስላለ ብቻ ነው ያናደደች። ኤላ እንደማይፈልጋት ደጋግሞ ነግሯታል። ስለዚህ እኔ ምንም የሚያሳስበኝ ነገር የለም። ምናልባት ሊሆን ይችላል። ኤላ ይመጣል እንዴ? እሷ ስትጠይቀው እምቢ ብሏት ነበረ። እኔ ስጠይቀው ግን እሺ አለኝ። እንዴት ይሻለሽ? ያው ለኔ ደስታ ብሎ ነዋ። ለማንኛውም ግን ፕሮግራሙ ላይ ምንም ነገር ቢፈጠር ራስሽን ላለማናደድ ዝግጁ አድርጊ እሺ? አደራ። በይታ እና 2 ወር ሙሉ ብቻህን ነበር ከአንድ ቤት ውስጥ? አዎ። ከማንም ጋር እንድትገናኝ አልተፈቀደልህም? መኮንንና አንድ ሳይካትሪስት አለ። ሁለቱም ብቻ ነው ማገኛቸው። አባትስ? ለስራ ሀገር ወጥቷል። ቆይ ግን ምንድነው ምክንያታቸው? ቤዛ ናት። ቆይ ታፈቅራታለህ? ልገልጽልሽ ከምችለው በላይ። አሁን በምን አይነት ሁኔታ ላይ እንደሆነች ታውቃለህ? አላውቅም፣ ግን በቃ የተሰቃየች እንዳለች ነው የማስበው። ልታገኛት አልሞከርክም? ከብዙ ስቃይ በኋላ በመኮንን ስልክ ደውዬ ለድምጿ ሰምቻለሁ። እኔ ያልገባኝ አባት እስከ መቼ ነው ከቤዛ ጋር እንድትሆን የማይፈልጉት? በሴት እንደተገዳ ከዚህ በፊት ሲያወራ ሰምቼዋለሁ እና የኔ ጥፋት እንዳይደርስ ከሴት ልጅ ራቅ ይለኛል። እስከ መቼ? አላውቅም። ያሬድ ይቅርታ፣ አንዴ ውጭ ቆየኝ። ይህንን ስልክ መመለስ አለብኝ። ኮንስታብል እባክህ ያሬድን አንዴ ውጭ አቆይልኝ። ሄሎ ሮቤል። ጤና ይስጥልኝ። አብሮ ይስጥልኝ። ያሬድ አንቺ ጋ ነው? አዎ። መውሰዱ ለምን አስፈለገ? እሱን ማገቱ ለምን እንዳስፈለገ ልትነግረኝ ትችላለህ? እሱ የቤተሰብ ጉዳይ ነው። አቶ ተሰማ ስራ ሰጥቶኝ ከከተማ ወጥቻለሁ ያልከኝ ውሸትን ነበር አይደል? ማለት ያሬድን አግታ እየጠበቅከው ነበር? ይቅርታ ኢንስፔክተር፣ አሁን ላይ ምንም ልልሽ አልችልም። ሰው በማገቱ ወንጀል ለህግ ላቀርብ እንደምችል ግን ታውቃለህ? እኔ ሰው አላገትኩም። አቶ ተሰማ ልጃቸው እንድጠብቅላቸው ኃላፊነት ሰጡኝ። እሱን ነው እያደረግኩ ያሉት። ትሰማለህ ሮቤል፣ ከቀን ወደ ቀን ትሻሻላለህ ብዬ በጣም ብዙ ታግሻለሁ። አንተ ግን መልሰህ መላልሰህ እዛው ነህ። ቆይ እኔ የምለው አትስራ አትለወጥ ነው እንደምትይኝ? እኔ እንደዛ አላልኩም። እና ታዲያ ምንድን ነው እሱ? አሁን አንድ ነገር ልንገርህ። እሺ ምንድን ነው? ደመረን የሰወራችሁት እናንተ እንደሆናችሁ ነው የሚሰማኝ። አልገባኝም። እኛ ለምን እንሰውረዋለን? ምናልባት ተኩላው በእናንተ ዙሪያ ስላለ። ኢንስፔክተር፣ ይህ አነጋገርሽ እንኳን ትክክል አይደለም። ምን ልክ ምን ስህተት እንደሆነ ልታስተምራኝ ነው? ይቅርታ። አሁን ምን ፈለክ? ያሬድን ወደ ቤት መውሰድ ይኖርብኛል። ካልሆነ ግን ስራዬም ህይወቴም አደጋ ላይ ነው። እሱ ሊሆን አይችልም እኮ። ለምን? ከዚህ በላይ ምንም ልል ባለመቻሌ በጣም አዝናለሁ። መልካም ቀን። ወይኔ መኮንን። እሺ አሁን ምንድን ነው ማድረግ ያለብኝ? ኮንስታብል
ኮንስታብል ያሬድን አምጣው። ቀስቴ ቆይ ምን ተባብለን ነበር? እንዴት ትደባደባለህ? ታዲያ አንተ እኮ ወንድ አይደለም ሲለኝ ዝም ማለት ነበረብኝ እንዴ? የፈለገ ነገር ቢልህስ? አሁን በእርግጠኝነት እኔ እናንተ ተገናኝተን ማውራታችንን ያቀብናል። ይወቃ ታዲያ ምን አባቱ ያመጣል? ቀስቴ ችግሩ እኮ ያሬድ ነው። ያሬድ እኮ አሁን ያለው መኮንን ጋር ነው። አታስቢ ይዛ የጊዜ ጉዳይ ነው እንጂ መኮንን ያሬድን በጭራሽ አይጎዳውም። እሺ ባይጎዳውም እንኳን የኔና የሱን መገናኘት እንዲሰናክል ነው የሚያደርገው። አታስቢ ለሱ የሆነ መፍትሄ ያመጣል። ወይኔ ቤዛ አንዱን ስለ አንዱ ምን እንደሚሻለኝ አላውቅም። በቃ ቤዛ ተረጋጊ፣ በቃ ተረጋጊ። በቃ ይኸውልሽ በቃ እንዴት ነህ ካሌብ? አለሁ። ከብሩክት ጋር ግን ነገሮች እንዴት እየሆኑላችሁ ነው? ምንም አይሉም። ነገሮች በጊዜ ላይ ይስተካከላሉ። ጊዜ በሰጠ ቁጥር ግን እንዳይበላሽብክ። ምን ነው ያሰጋሽ ነገር አለ እንዴ? አይ ምንም የለም። አሁን ብቻዋን ስለሆነች እድሉን ተጠቀምበት ብዬ ነው። እሱማ ልክ ነሽ። የጆኒን ልደት አብራችሁ ነው እንዲያዘጋጃችሁት? እኔ እያገዝኳት። በጣም አሪፍ። ለምን በየቀኑ እድልን አትሞክርም? እንዴት? አሁን እንቅፋት የሆነብክ የለ አይደለ? አዎ። ምን ነው? ይኸውልህ ኤላ አጠገቤ ድርሽ እንዳትይ ብሏታል። ስለዚህ ይሄን ውሳኔ የሚያጠናክር ነገር አንተ ማድረግ አለብክ። እንዴት አድርጊ? በቃ ካንተ ጋር ሌላ ነገር እንደጀመራችሁ አድርገህ እንዲሰማ አድርግ። ኦኬ። ፍቅር እንደጀመረን እንዳወራ ነው? አይደለም፣ አሳየን እኮ። እንዴት? እሱን አስቤ እነግርሃለሁ። ግን እኮ እሱ እንደጀመረን ቢያስብ ምን ዋጋ አለው? የኔ አትሆን። እሱ በጣም ሲገፋበት፣ እሷ ደግሞ በእልህ ተነሳስታ አንተ ጋር ልትመጣ ትችላለች። ልጅቷ ደግሞ በጣም እልህኛ ናት። እሱ ልክ ነሽ። ብርክት ያንተ ሆነች ማለት ሁላችንም ሰላም እንሆናለን። ያኔ እኔም በደንብ ደስተኛ ሆናለሁ። የቻልኩትን በሙሉ አደርጋለሁ። በቃ እኔ ልሂድ። እሺ። ማድረግ የምችለው ነገር ካለ አስቢና አሳውቂ። እሺ፣ ችግር የለም፣ አሳውቅሃለሁ። ብርክቲን የግድ በእጄ ማስገባት አለብኝ። ሄሎ፣ ቤዛ ነሽ? አዎ ቤዛ ነኝ። ማልበል ኢንስፔክተር አልማዝ እባላለሁ። ምን? አላወኩሽም። እንደማታውቂኝ ያውቃለሁ። አሁን ግን ለአንድ ጉዳይ ፈልጌሽ ነበር። በምን ጉዳይ? እሱ እንኳን ሚስጥር ነው። ብቻሽን ማንም ሳያውቅ አሁን በምልክልሽ አድራሻ ትመጫለሽ። ቆይ የኔን ስልክ ማን የሰጠሽ? ፖሊስ እኮ ነኝ። ኢንስፔክተር በእናትሽ፣ እኔ ምንም ከፖሊስ ጋር የሚያነካካ ጥፋት አጥፍቼ አላውቅም። ይገባኛል። አሁንም እኮ ምንም ጥፋት አጥፍተሽ አይደለም። እንደነገርኩሽ ለአንድ ጉዳይ ስለፈለኩሽ ነው። እሺ፣ የት ብዬ ነው የምመጣው? አድራሻውን አሁን እልክልሻለሁ። ግን አደራ ተጠንቀቂ፣ ማንም ሰው እንዳያውቅ። እሺ። እስክንገናኝ መልካም ጊዜ። እንዴት ነው? ደስ አለ? መቶ እስካገኘኝ ድረስ ቸኩያለሁ። ተረጋጋ በል። እሷ እስክትመጣ ድረስ ተነሽ፣ ሻይ ቡና እንበል። እሺ፣ መልካም። ቆይ ግን የምለው እንዴት ለመሄድ ተስማማክ? በአካለ ማለቅ አክሰብኝ ነው። ምን ብላ? ይኸውልህ ሁሉም እንደማትወደኝ ነው የሚያስበው እና እዛ ፕሮግራም ላይ በመገኘት ለኔ ያለን ፍቅር አሳያቸው ምናምን ብላ ለቀቀች። እሷ እኮ ልክ ነች። ይሄ ለእሷ የሚገርም አጋጣሚ ነው። እሱን እኮ ነው የምልህ። እሷ ስላለቃቀሰች ነው የሚሄደው። እንግዲህ ደስ ይላታል ብዬ አስባለሁ። ይኸውልህ ይላ ፕሮግራሙ ላይ ምንም ነገር እንዳይፈጠር ተጠንቀቅሽ። ምን ሊፈጠር ይችላል? ይኸውልህ ጆኒን ሰርፕራይዝ ነው የሚያደርጉት። ያው ደግሞ አንተን ሲያይክ የበለጠ ሰርፕራይዝ ይሆናል። ያኔ ሌላ ግርግር እንዳይፈጥር። ታዲያ እኔ ምን አገባኝ? እንደፈለገኝ። ያው ደብሮት ሌላ ነገር እንዳትነጋገሩ ብዬ ነው። ምን አገባኝ? እንደሆነ የራሱ ፕሮግራም ነው የሚበላሸው። ለነገሩ ልክ ነህ። እኔ ራሱ አልሄድም ብዬ መሲን ጭቅጭቅ አድርጋ እንሂድ ያለች። ቆይ ግን አቶ ብርክቲ ምን አስባ ይመስላል? ምናልባት አንተን ለማስቀናት ወደ ራሷ ለመሳብ ይሆናል። እኔ ግን እቅዷ ይሄ ብቻ አይመስለኝም። ይሁን ነገር ያሰበች ይመስለኛል። እንደዛ ከሆነ በጣም መጠንቀቅ ይኖርብሃል። ልክ ነህ፣ እጠነቀቃለሁ። እስኪ በቃ ከሰብለ ጋር ተራራቃችሁ? ነው
እንዳታገኘኝ ካለችኝ በኋላ ድጋሚ አጠገቧ አልደረስኩም። ቆይ ግን እንዴት አስቻላት? ምናልባት ገና መታረቃቸው ስለሆነ እንዳይጣሉ ፈርታ መሰለኝ። ይሻላቸዋል እንደዚህ። ትናንት ከበረከት ጋር እንዴት ነበር? አሪፍ ጊዜ ነበር እባክህ። ታዲያ እንዴት ነው ሙዷ ለስለስ አድርግ ይችል? ኧረ ተወኝ እስቲ ሙዳ እያዟን ነው ያልቻልኩት። እንዴ እናንተም ተረባታ ታዲያ? ኧረ እባክህ ልታጣላኝ ነው እንዴ? ስማ ሴቶች አንዳንዴ ኮራ የሚልባቸውና የሚተርባቸውን ወንድ ይወዳሉ። ኦ በኋላ ደግሞ ደብሯት አጠገቤ እንዳትደርስ ብትለኝስ? ደግሞ ሁሌ አፈቅርሻለሁ እያልክ ስትሸለጠለጥባት በኋላ ልትጠላ ትችላለች። አሁንማ ምንም ማድረግ አልችልም። ለምን? ይኸውልህ መጀመሪያ ስትቀርበኝ የሌለህን ባህሪ አሁን ደግሞ ከየት አመጣሁ ብላ በኋላ ችላ ብትለኝስ? ጥሩ ሀሳብ ነው፣ ግን ደግሞ አንተ ፍቅር ስታበዛባት የትም አይሄድም ብላ ጣል ጣል ታደርግ ትችላለች። ግን አንተ ደግሞ በተራ ጣል ጣል ስታደርጋት ስለአንተ ማሰብ ልትጀምር ትችላለች። ሀሳብህ እኮ ጥሩ ነው፣ ግን የሚሆን አይመስለኝም። ይቅርብኝ። እሺ ካልክ ስማ፣ ደግሞ ነገ የሆነ ቦታ አብረን እንሄዳለን። እሺ? የት ደግሞ? ብርክቲ እናገኛታለን። የት ነው የምናገኛት? ቦታውን እሷ ተሳውቀናለች። እንዴ ለምንድን ነው የምናገኛት? ተገናኝተን ሻይ ቡና እንበል ምናምን ስላት ከጓደኛዬ ጋር ቀጠሮ አለኝ አለች። እና ችግር የለውም እኔም ከጆኒ ጋር እመጣለሁ ስላት ደግሞ እሺ አለች። ወይ እኔ አልችልም አልሄድም። እንዴ እንመጣለን ብያታለሁ እኮ። እንዴ እና ታዲያ እኔ ምን አገባኝ እንዴ? አማክረኛል እንዴ? ባላማክረስ እንዴ ጓደኛ እኮ ነኝ። እምቢ ትላለህ ብዬ አላሰብኩም። ኧረ ሰውዬ በልበል እንዴ። ደግሞ ሰብለ ሊደብራት ይችላል። ለምን ይደብራታል? የምትሄደው ለኔ ብለህ ደግሞ በምን ትሰማለች? ብርክቲና ሰብለ ያላቸው መበሻሸቅ ታውቃለህ። እራሷ ልትነግራት ትችላለች እኮ። እሷን ተዋ፣ ችግር የለውም እኔ ያሳምናታለሁ። እስቲ ለዚች ቀን እንኳን ሁነኝ። እኔ ይሄ ነገር ደስ እያለኝ ግን አይደለም። እንዴ ችግር የለውም እኔ ደስ ካለኝ ይበቃኛል። እሺ ስንት ሰዓት ነው? ያው ሰዓቱን አላሳወቀችኝም፣ ግን ስትነግረኝ አሳውቃለሁ። እሺ በቃ ደውልልኝ። ይኸው ሌላ ጊዜ ግን ብቻ ከነ የምትሄደው። እሺ ስለ ሌላ ቀን ራሱ ቀኑ ያውቃል። ስማ ደግሞ እንዳታሳፍረኝ ዘንጠናሽ። ኧረ እባክህ ሌላስ ትእዛዝ የለህም? ይኸውልህ ደግሞ ቦታው ላይ ስትደርስ ጨዋታ ነገር ቀነስ አድርገሽ እኔ እንድጫወት ለእኔ በደንብ እድሉን ስጠኝ። እሺ ሌላስ? ሌላው ደግሞ ይሄን ፌመስነቴን ተጠቅሜ ምናምን ቲክታክ እሰራለሁ ምናምን ብትል እንደማልሰማ ወቅ። ወይ ይሄ ሁሉ ትእዛዝ መሸከም አልችልም። በቃ ይቀርብኝ። ምኑ ነው የሚቀርብህ? መሄዱ ነው። አንተ ምን ይቀርብሃል ወንድሜ? እኔ ነኝ እንጂ የሚቀርብኝ። እንደውም እንደፈለክ ተበጥረቅ፣ ትእዛዙንም ትቼዋለሁ። ጎበዝ እንደሱ ነው የሚሻለው። እሺ እንዴ ቀልዳል። ኢንስፔክተር ምን አጥፍቼ እንደሆነ እኮ አልነገርሽኝም። ምንም ጥፋት አላጠፋሽም። ታዲያ ምንድን ነው? አንድ ሰው ላሳይሽና የምታውቂው ከሆነ እንድትነግሪኝ ነው። እሺ ማን ነው? ኮንስታብል ግለሰቡን አምጣልኝ። ሰሊናዬ አንቺን ማሰብ ትዝታዬ ሰሊናዬ ሰሊናዬ ጓል ሀገሬ ፍቅሬ መዓዛዬ በጤናሽ ደህና ነሽ ወይ? ሰላም ነሽ ወይ? ፍቅር ያለሽ ወይ?